ዛሬ ስለ አድናቆት አውራት አስቤ ነው። እንደዚህ አድናቆት ለእናንተ ምን አይነት ስሜት ይሰጣቸዋል? አንድም መልካም ስራ በእናንተ እይታ ጥሩ ስራ ሰርቻለሁ፣ ይሄ ነገር ሰው ቢያየው ሰዎች ሊያደንቁት የሚችሉት ጉዳይ ነው ብለው አስበው ከዛ እውነትም ደግሞ እንዳሰቡት ከብዙ ሰው ዘንድ አድናቆትን እንድታገኙ ቢረዳችሁ ያ ጉዳይ ከዛ እናንተ ጋር ምን አይነት ተጽዕኖ ነው በእናንተ ላይ የሚያመጣው? ያ አድናቆት ወደፊት እንድትዘረጉ የበለጠ እንድትሰሩ ለተሻለ ነገር እንድትነሳሱ ነው የሚረዳችሁ። ምን ለሁላችንም አድናቆት የእውነት አንድ አይነት ስሜት አይደለም የሚሰጠን። አንዳንዶቹ ላይ ደግሞ አድናቆትን ከሰዎች ዘንድ ወይንም ከቤተሰብ አብዛኛው ከቤት አይደል የምንጀምረው ሁላችንም በቤተሰቦቻቸው አድናቆትን ሲያገኙ በጣም ሲሞገሱ ትንንሽዬ ነገር ሲሰሩ ቤተሰብ በብዙ አድናቆት ከፍ ከፍ ሲያደርጋቸው እንደዚሁ ማህበረሰቡ ዘንድ አንዳንድ ሰው እድለኛ ነው የሚያስብል በቃ ትንሽ ያደረገው ነገር ሁሉ ቤተሰብ ያመሰግነዋል፣ አካባቢ ያመሰግነዋል፣ በትምህርት ቤት ይሞገሳል፣ የተለያየ ነገር። እንደዚህ አይነት ሰዎች አድናቆታቸው ወደፊት ነው የሚገፋቸው ወይስ በቃ በህይወቴ የምፈልገው ነገር አቺቭ አድርጌዋለሁ፣ ተቀባይነት አግኝቼዋለሁ፣ በቤተሰቤ ዘንድ ተቀባይነት አለኝ፣ በማህበረሰቡ ዘንድ ተቀባይነት አለኝ፣ ስለዚህ ካሁን በኋላ ምንም አያስፈልገኝም ብለው ወደ መዝጋት ኦልሬዲ ተቀባይነትን አግኝቻለሁ፣ ሰዎች ሁሉ አድንቀውኛል እንዲሉ ነው የሚያደርጋቸው። እናንተ የቱ ጋር ናችሁ? ሶስተኛው አይነት ሰው ደግሞ አድናቆትን ባለማግኘት ደግሞ የሚዳከም ወደኋላ የሚል ለምን አድርጌያለሁ ባደርግም ሰዎች የማደርገውን ነገር ምንም አይነት እውቅና አይሰጠውም፣ ስለዚህ ለምን እደክማለሁ? ማድረግ አይጠበቅብኝም፣ አደረኩም አላደረኩም እኔ ጋር ሲመጣ ጉዳዩ ለውጥ የለውም። አደርግላቸዋለሁ ቤተሰቦቼ እኔ የማደርገውን ነገር እውቅና አይሰጡትም። አደርጋለሁ እሰራለሁ፣ ከማንም የተሻለ መልካምን ነገር እሰራለሁ፣ ማህበረሰቡ ለኔ ጉዳይ እውቅና አይሰጠውም። አይቶ እንዳላየ ነው የሚሆነው። ምን ያስፈልጋል? ለምን አደርጋለሁ? ለምን እሰራለሁ? ከዚህስ አለመስራት ይሻላል ብላችሁ ተጣጥፋችሁ እንድትቀመጡ ነው የሚያደርጋችሁ? ወይስ አራተኛው አይነት ደግሞ አለ። ያደርጋል መልካምን ነገር ግን ማንም አድናቆትን አይሰጠውም፣ አድናቆትን አይጠብቅም። ከሰዎች አድናቆትን ለመቀበል ብሎ አይደለም መጀመሪያም የሚሰራው በህይወቱ ዓላማ ያለው ሰው ነው። አንድን ነገር አቺቭ ለማድረግ ለህይወቱ ግብን ያስቀመጠ ሰው ነው። ስለዚህ ሳይታክት ሳይደክም ሰዎች አሞገሱት አላሞገሱት፣ አዩት አላዩት፣ ሁልጊዜ በተመሳሳይ ፔስ በተመሳሳይ እርምጃ አንድን ነገር ጀምሮ የሚጨርስ ሁልጊዜ ብርቱ፣ መልካምን ነገር ልማዳችን ያደረግን ያለማቋረጥ ለመልካም ነገር የምንታክት የምንደክም ያለመታከት የምንሰራ ለበጎ ነገር የምንደክም ሰዎች የትኛው ጋር ነው ራሳችሁ የምታገኙት? ትክክል ነው። የሰው ልጅ ባህሪ አድናቆት ደስ ይለናል አይደል? ስንደነቅ በጣም ደስ ይለናል። መልካምን ነገር አርገን ሰዎች ሲያዩልና ሲያደንቁልን ደስ ይለናል። ግን ሁልጊዜም እንደዛ አይደለም። ኢቭን ከምንጠብቃቸው ሰዎች የሚገርመው ነገር ከማትጠብቁት አይደለም እኮ በጣም ከምትጠብቁት ከአካባቢያችሁ በእናንተ ዙሪያ ካለ ሰው ሁሉ ሳይቀር አንዳንድ ጊዜ እጅግ በጣም የሚያስደንቅን ነገር አርጋችሁ አድናቆትን ላታገኙ ትችላላችሁ። አንዳንድ ጊዜ እግዚአብሔር ሁላ ሊሆን ይችላል። ታውቃላችሁ፣ መልካም ነገር አድርጋችኋል፣ ስራችሁ የሚደነቅ ነው፣ የሚሞገስ ነው፣ ሽልማት ሁላ ሊገባችሁ ይችላል። ግን ምንም እንዳላደረጋችሁ ሊታይባችሁ ይችላል፣ እንደ ተራ ነገር ሊቆጠርባችሁ ይችላል። በዚህ ጊዜ ምን አይነት ስሜት ነው የሚሰማችሁ? ልባችሁ ይወርዳል፣ ትደክማላችሁ፣ ትታክታላችሁ። ምን አይነት ስሜት ነው የሚሰማችሁ? በዚህ ጊዜ ለእናንተ የሚሰማችሁ ስሜት የህይወታችሁን ዴስቲኒ የህይወታችሁን እጣ ፋንታ ይወስነዋል። ለምሳላችሁ እኛ የእግዚአብሔር ልጆች የእግዚአብሔር ሰዎች በዚህ ምድር ስንቀመጥ የእግዚአብሔር መንግስት ወካዮች ነን። የእግዚአብሔር መንግስት ወክለን አምባሳደር ናችሁ ይለናል አይደል? ስለዚህ አምባሳደር ከሆነን ከዚህ ምድር አይደለንም ማለት ነው። ግን በዚህ ምድር ላይ ነው ያለነው። ሀገራችን በላይ በሰማይ ነው። የላከን የላይኛው መንግስት ነው። እዚህ ምድር ላይ ኖረን ከዚሁ ምድር ሽልማትን ሙገሳን የምንጠብቅ ከሆነ ኪሳራ ነው፣ ውድቀት ነው። እዚህ ምድር ላይ ያሉ ሰዎች ሊያሞግሱን በመልካም ስም ሊሰጡን አይገባንም ማለት አይደለም። ግን እኛ ከዚህ ምድር ሙገሳን መጠበቅ ሽልማትን ከዚህ ምድር መጠበቅ በጣም ትልቅ ኪሳራ ነው። ለምን? ከላይ ነው የመጣ ነው። የላይኛውን ሀገር ወክለናል። ሀገራችን በሰማይ ነው እንደሚለው የሰማዩን ሀገር ወክለናል። መንግስታችን ከላይ ነው። አንድ አምባሳደር ሽልማትን የሚቀበለው አንድ መንግስት ልኮት ወደ ሌላ ሀገር ለአሳይመንት ለተልኮ ልኮት ወደ ሀገሩ ሲመለስ የሀገሩ መንግስት ሊሸልመው ይችላል። አንድ ታሪክ አለ፣ ሰምታችሁት ሊሆን ይችላል። አንድ ሚሽነሪ ወደ አፍሪካ ሀገር መጣ ነው። በጣም ደከመ፣ ብዙ አገለገለ፣ በጣም ደክሞ
ከዛ ስራውን ተልኮውን ሁሉ ጨርሶ ወደ ሀገሩ ይመለሳል። ሲመለስ እሱ በሚመለስበት በዚያው ቀን ኤርፖርቱ በጣም ተናውጧል። አንድ የሀገር ፕሬዝዳንት ወደ ሀገሩ ተልኮውን ጨርሶ እየተመለሰ ነው፣ የሀገር ፕሬዝዳንት። ስለዚህ ለሀገር ፕሬዝዳንት ምንጣፍ ተነጥፎለት በብዙ በሰራዊት በምናምን በጋርዶች አቀባበል እየተደረገለት ነው። ያ አንድ ግለሰብ ደግሞ ወንጌል ለረጅም ዓመት በአፍሪካ ሀገር ቆይቶ አገልግሎ እሱም እየተመለሰ ነው አጋጣሚ። እሱም ግን አንድ ሰው ዞር ብሎ የሚቀበለው የለም። ከቤተ ክርስቲያን ተወክለው ሄዶ እሱ የሚቀበሉት የሉም። ከቤተሰብ ተወክለው ሄዶ እሱ የሚቀበለው የለም። እንደ አንድ ተራ ሰው ወደ አሜሪካ ወደ ሀገሩ ይገባል። ከዛ ቆመና አዘነ። እግዚአብሔር እኔ ይሄን ያህል ዓመት በዛ ከባድ ሀገር ላይ አገልግዬ ደክሜ ስመለስ አንድ ሰው የሚቀበለኝ የለም። እሱን ግን ተመልከተው ምን ያህል ጋርድ ምን ያህል ጥበቃ በምን ያህል ክብር እየተቀበሉት እንደሆነ ብሎ ያው በልቡ ነው የሚጸልየው። እግዚአብሔር ግን የልብ አምላክ አይደል? እግዚአብሔር ለልቡ ተናገረው እንደዚህ ያለው፣ ልጄ አንተ እኮ ሀገርህ አይደለም ያለው፣ እንደዚህ አይነት የክብር አቀባበል ወደ ሀገርህ በምትመጣበት ጊዜ ይጠብቃል። አሁን ግን ሀገርህ ላይ አይደለም ያለው አለው ጌታ ይባላል። ስለዚህ ሙገሳ፣ አድናቆት ስሜታችንን ሊለዋውጠው ይችላል። አሁን በሚገባ አይ ስሜታዬ ሊለዋውጠው አይችልም ብንል እንዋሻለን፣ ውሸት ነው። ግን በስሜት ደግሞ አንመላለስም። የኛ ሀገር በእምነት የሚኖርበት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔርን ደስ የሚያሰኝ ሁሉ ደስ የሚያሰኘው በምንድን ነው? በእምነት ነው። ስሜት ከተባለ እምነት የለም። ስሜት ከተባለ ይሄ ስጋ ነው፣ በአምስቱ የስሜት ሕዋሳታችን የምንመላለስበት። እምነት ከተባለ ግን በውስጠኛው በአዲሱ ሰው በውስጠኛው ሰው ይላል፣ በአዲሱ ሰው እግዚአብሔር በተወለደው ሴንስ በሱ የምናውቀው ውስጥ ድምፅ የምናውቀው ተመቸም አልተመቸም፣ ደሳልን አላለን፣ ከሰዎች አድናቆት አገኘን አላገኘን፣ ተሸለምን አልተሸለመን፣ በውስጣችን ግን እናውቀዋለን። የአምላካችን ሕግ ቃሉ ለልባችን ይናገራል። እግዚአብሔርን ደስ የሚያሰኘውን ነገር ስናደርግ ይታወቀናል። እግዚአብሔርን ደስ የማያሰኘውን ነገር ስናደርግም እናውቀዋለን። እርሱን ደስ የሚያሰኘውን ነገር ስናደርግ ከሱ ዘንድ ደግሞ የሚጠብቀን ሽልማት አለ። ኢየሱስ ክርስቶስ ጌታ ነው። በዚህ ምድር ማንም ባይሸልማችሁ፣ ማንም ባያሞግሳችሁ፣ በሕይወታችሁ ዓላማ አላችሁ። የተነሳችሁለት አንድ ነገር አለ። ልታደርጉት የተጠራችሁለት ነገር አለ። እርሱን አድርጉ። በጊዜውም ያለ ጊዜውም ይላል አይደለ? ቢመችም ባይመችም የተጠራልንለት አንድ ጉዳይ አለ። እሱን ልንፈጽም እግዚአብሔር ጠርቶናል። ስለዚህ ከፊታችን ልናስቀምጥ የሚገባን አንድ ግብ አለ። ሰው በፊቱ ያስቀመጠው አንድ ግብ ከሌለው ማለት ልክ እንደ እግር ኳስ አስቡት። እግር ኳስ ሁለት ተቃራኒ ቡድን አለ አይደለ? አንዱ ቡድን የራሱ ጎል አለ፣ ጠላት እንዳያስገባበት የሚከላከለው። ከዛ ደግሞ ሄዶ የሚያጠቃበት አንድ ግብ ጎል የሚያስገባበት አለ። እሱን አይቶ ነው የሚሮጠው። አንድ ኳስ ይዞ ሜዳ ውስጥ የሚያሯሩጡት እዛ ጎል ውስጥ ለማስገባት ነው። በጎል ውስጥ ባስገቡት ግብ መጠን ነው የነሱ አሸናፊነት የሚለካው። ከፊታቸው የተቀመጠ ጎል አለ፣ ግብ አለ። እኛስ በሕይወታችን ላይ ያስቀመጥነው ግብ አለ? ልንደርስበት ልናሳካው የምንፈልገው ወይስ በሁኔታው ነው የምንገፋው? ሁኔታው ነው የሚመራን። ስለዚህ አሁንም እንደ አድናቆት ስናነሳ አድናቆት በሕይወታችን የሚፈጥረው ነገር እንዳልኩት ኢነርጂ ሊሆነን ይችላል፣ ኃይል ሊሆነን ይችላል፣ ጉልበት ሊሆነን ይችላል። እንደ ነዳጅ ፔዳል በሚረገጥበት ጊዜ መኪና እየተነዳ ያለ የነዳጅ ፔዳል ሲረገጥ መኪናው ስፒዱን ፍጥነቱን ይጨምራል፣ ጉልበት ይሆንለታል። አንዳንድ አድናቆት እንደዛ እንደ ነዳጅ ፔዳል ሊሆነን ይችላል። ወደፊት እንድንገፋ እንድንፈጥን ጉልበታችን እንዲጨምር ሊሆን ይችላል። አንዳንድ አድናቆት ደግሞ ይህንን እያወራው የእናንተን ሀሳብ በኮሜንት ክፍል ላይ ብታስቀምጡልኝ ደስ ይለኛል። ለምን የበለጠ እንድንወያይ። አንዳንድ አድናቆት ደግሞ አቺቭ የማድረግ የመጨረስ በቃ የማሳካት አንድን ጉዳይ ጨርሻለሁ ከምን የተነሳ ከመጣ ወደ እኛ ከጎረፈው አድናቆት ሙገሳ የተነሳ የማሸነፍ የመጨረስ አይነት ስሜት እንዲሰማን ያደርገናል። ከየት ነው የመጣው? የማሸነፍ የመጨረስ ከመጣው ሙገሳ። ስለዚህ ይሄ ጥሩ ነው ወይ ብለን ካየን ኖ በፍጹም ጥሩ አይደለም። ውጫዊ ነው፣ ድምፁ ከውጪ ነው የመጣው፣ ከሙገሳ ነው የመጣው፣ ከሰዎች አድናቆት ነው የመጣው። እናንተ ግን የምትሮጡት በፊታችሁ ካስቀመጣችሁት ግብ ነው።
ወደፊት እንድትሮጡ የሚያደርጋችሁ ከፊታችሁ ባለው ግብ እሱን እየተመለከታችሁ ነው። ስለዚህ ሁለተኛ ስናይ አድናቆት ይሄንን ይፈጥራል ብለናል። እንድናቆም እንድንጨርስ የመሳካትን ተሳክቻለሁ፣ በቃ ሰዎች አድንቀውኛል፣ ስለኔ መልካም ነገር እየተወራ ነው። አንዳንድ አድናቆት ደግሞ አድናቆት ማጣታችን እንድንደክም ተስፋ እንድንቆርጥ ሰዎች አላዩኝም፣ በቃ እኔ እማረባ ነኝ፣ ለካስ ማረገው ነገር ሁሉ ምንም ባይጠቅም ነው እንጂ ሰዎች አድናቆት ለኔ ሰጡኝ ነበረ፣ ስለዚህ ምን ማደርገው ነገር ሁሉ የሚረባ አይደለም፣ ባቆም ይሻላል ብለን ተስፋ እንድንቆርጥና ምክንያቱስ አድናቆት አላገኘሁም ነው፣ ሰዎች አላደነቁኝም፣ አላዩልኝም ነው። ስለዚህ ወደ ኋላ ልበል፣ ላቁም። ይሄ ኔጌቲቭ ሳይድ ሌላ ችግር ያለበት ማለት ነው። የመጀመሪያው አድናቆትን አግኝቻለሁ፣ መልካም ነው፣ ስለዚህ ልክፋ፣ ልቀጥል፣ ጥሩ ነው፣ ስኩድ መልካም ነው ብሎ መሄድ ቆንጆ ነው። መልካም ነገር እያደረገን ከሆነ አያሳክቻለሁ ማለትም እሱም ሌላ አደጋ ነው። አሳክቻለሁ በቃ ሰዎች አድንቀውኛል ማለትም ሌላ ችግር ነው። አላገኘውም፣ ስለዚህ ምንም በቃ እኔ ማረባ ነኝ፣ ማልጠቅም ነኝ፣ በቃ ካሁን በኋላ ቢቀርብኝ ደግሞ እኔም ብሎ በፊቱን ማንጀምሪ ብሎኝ ነው ይሄንን የጀመርኩት ማለት ደግሞ ሌላ ውድቀት ነው። ብዙ ሰው በዚህ ስለሚያዝ ለምን ይሄ የውስጣችንን ድምፅ ተከትለን አይደለም የምንሄደው፣ አካባቢውን ማህበረሰቡን አይተን ስለሆነ ማህበረሰቡ ጸጥ ካለ ጭር ካለብን ተስፋ እንቆርጣለን፣ እንዳከማለን። ይሄ ከባድ አደጋ ነው። አንዳንዶች ደግሞ አሉ አድናቆትን አላገኙም፣ በሰዎች ዘንድ አልተጨበጨበላቸው፣ ምንም አላገኙም። አክሴፕታንስን ለማግኘት ደግሞ ይገፋሉ፣ ተቀባይነትን ለማግኘት ደግሞ ይገፋሉ። ይሻላል፣ ኦኬ አትሊስት እነዚህ ሰዎች ምንድን አልቆሙም፣ አልደከሙም፣ እየሄዱ ነው። ለምን ሰው አላየልኝ፣ ሰው እስኪያያቸው ድረስ ደግሞ ይገፋሉ። እነዚህ ስቲል ምን አለች ግን በውስጥ ላይ ሂድን በሆነች በተደበቀች መጠን አድናቆት መፈለግ የምትባል ነገር አለች እዚህ ጋር። ሌሎቹ እጅግ በጣም የሚደነቀው ካራክተር የቱ ጋር እንደሆነ ታውቃላችሁ? አድናቆት ኖረም አልኖረም ሁልጊዜ የሚተጋ፣ ሁልጊዜ የሚሰራ፣ ሁልጊዜ መልካምን ነገር ለማድረግ የማይታክት ማንነት፣ ይሄ ምርጥ ባህሪ የሚባለው ነው። ስለዚህ ባህሪ ይሰራል። በነገራችን ላይ አይ እኔ እንደዚህ አይነት ባህሪ ቢኖር መልካም ነበር፣ ይቻላል። አሁን እግዚአብሔር መልካም አምላክ ነው። ለምን ባህሪ መስራት የምንችልበት የእግዚአብሔር ጸጋ ተሰጥቶናል። ጸጋ አለን። እግዚአብሔር ጸጋን ይሰጣል። መንፈስ ቅዱስ ያግዘናል። ስለዚህ ባህሪያችንን ሰርተን ማምጣት እንችላለን። ይሄ ቶሎ ተስፋ ከሚቆርጥ ማንነት፣ ቶሎ ከሚያቆም ማንነት ወጥተን ራሳችንን ለውጠን፣ አካባቢያችንን ለውጠን፣ አስተሳሰባችንን ለውጠን ዛሬም መልካምን ነገር ለመስራት ወደፊት መዘርጋት ይቻላል። ስለዚህ እኔ እንደ እህት እቺን ሐሳብ ነው ለእናንተ ሼር ማድረግ የምፈልገው። ዛሬ ካላችሁበት ተነስታችሁ ሰዎች አደነቋችሁም አላደነቋችሁም፣ አዩአችሁም አላዩአችሁም፣ መልካምን ነገር ለማድረግ እንዳትታክቱ በጌታ ፍቅር እለምናችኋለሁ። የጌታ ጸጋ ይርዳችሁ። ተባርኩ።